እያንዳንዱ ብሪታንያዊ ወንድና ሴት ልጁን ለመሰዋት ይዘጋጃሉ። የሀገሪቱ ጦር አዛዥ ተዘጋጁ፣ ጊዜው ደርሷል ነው ያሉት የጦር አዛዡ። የጦር አዛዡ በብሪታንያ ምድር ሩሲያ ታንኮቿን የምትነዳበት እድል 100% የተዘጋ አይደለም ሲሉ አስገራሚ ማስጠንቀቂያ ሰጥተዋል። የፈረንሳይ የጦር አዛዦችም ተመሳሳይ አስተያየት ሰጥተው እንደነበር እዚህ ጋር ሲታወስ የኔቶ ሀገራት ምን አይነት እብደት ውስጥ ናቸው ያሉት ያስብላል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቬንዙዌላ የሚገባም ከቬንዙዌላ የሚወጣም ነዳጅ አይኖርም ብለው እግድ መጣላቸው ይፋ ሆኗል። ደቡብ አሜሪካ አይቶት የማያውቀውን የባህር ጦር አሰማርቻለሁ ወዮላችሁ ሲሉ ቬንዙዌላዎችን የአሜሪካው ፕሬዝዳንት አስፈራርተዋል። ቬንዙዌላ በበኩሏ ትራምፕ በቅኝ ግዛት መንፈስ ያሉ የቬንዙዌላን ነዳጅ ጠራርገው ለመዋጥ የተዘጋጁ አደገኛ መሪ ናቸው ስትል መግለጫ አውጥታለች። ትራምፕ የቬንዙዌላውን መንግስት አሸባሪ ድርጅት ሲሉም ሰይመውታል። በሌላ በኩል አሜሪካ አውሮፓ ህብረትን አስጠንቅቃለች። በአውሮፓ የተቀመጠውን የሩሲያን ሀብት እንዳትነኩ፣ ኋላ ሩሲያ ታኮርፋለች፣ የሰላም ስምምነትም አትፈርምልንም ነው ያለችው ዋሽንግተን። ይህ ደግሞ የኔቶ ሰዎችን አስጨንቋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ብሪታንያውያን ልጆቻቸውን ለመሰዋት ይዘጋጁ አሉ የሀገሪቱ ጦር አዛዥ። ወንድና ሴት ልጆቻችሁን ለመሰዋት ተዘጋጁ ሲሉ መናገራቸውም መነጋገሪያ ሆኗል። የሀገሪቱ ጦር አዛዥ የሆኑት ቺፍ ማርሻል ሰር ሪቻርድ ናይተን ናቸው ይህንን የተናገሩት። የሩሲያ ጦር በብሪታንያ ምድር ላይ የሚንቀሳቀስበት ወይም ፊት ለፊት የምንዋጋበት እድል ዜሮ አይደለም፣ እናም ለዚህ መዘጋጀት አለብን ብለዋል። ሮያል ዩናይትድ ሰርቪስስ በተባለ ተቋም ተገኝተው ነው ይህንን ንግግር ያደረጉት። ምንም እንኳን ጦርነቱ ከኛ ምድር ራቅ ብሎ የሚከናወን ቢሆንም ሩሲያ በምድራችን መታ ልናደርገው የምንችለው ጦርነት የለም ማለት አይደለም፣ ወይም ዜሮ ነው ማለት አይደለም ብለዋል። ሁሉም ሰው ለሀገሩ ለመዋጋት ዝግጁ መሆን አለበት። በየዘመኑ የሚመጡብንን ስጋቶችና ፈተናዎችን በጋራ መቋቋም ይኖርብናል። ይህንን የምናደርገው ደግሞ የጦር ኃይላችንን በመገንባት ብቻ አይደለም። አዎ የጦር ኃይላችንን እንገነባለን። ነገር ግን የብሪታንያ ሕዝብ እዚህ ውስጥ ራሱ ሚና እንዳለው ማወቅ አለበት። ወንዶች፣ ሴት ልጆች፣ ወታደሮች፣ ጡረተኞች ሳይቀሩ እዚህ ውስጥ ሚና አላቸው። ለመገንባትም ለማገልገልም እንደየአስፈላጊነቱ ደግሞ ለመዋጋትም ትልቅ ድርሻ አላቸው። እናም ቤተሰቦች ልጆቻቸውን ለሀገራቸው ሲሉ ለመሰዋት ዝግጁ መሆን አለባቸው ብለዋል። ናይተን የተናገሩት ንግግር ከዚህ ቀደም የፈረንሳይ የጦር አዛዥ የሆኑት ፋቢያን ማንዶን ከተናገሩት ጋር ተቀራራቢ ነው። ፋቢያን ማንዶን የፈረንሳይ ሕዝብ ልጆቹን ለመገበር ይዘጋጅ ብለው አስደንጋጭ ንግግር መናገራቸው ይታወሳል። ከሩሲያ ጋር ጦርነት ልንገጥም እንችላለን የሚሉ የኔቶ ሀገራት ቁጥር ከጊዜ ወደ ጊዜ እየጨመረ ብቻ ሳይሆን በአደባባይም ስሜታቸው እየተገለጸ ይገኛል። ጀርመን በ2028 ወይም በ2029 ከሩሲያ ጋር ውጊያ አይቀርም ብላለች። የጀርመኑ ቻንስለር ፍሬድሪክ ሜርስ ፑቲንን ከሂትለር ጋር አወዳድረው ፑቲን ቼኮስሎቫኪያን ሲወር ብሪታንያና ፈረንሳይ ዝም እንዳሉት ሁሉ አሁንም ዩክሬንን ሲወር ዝም የተባለው ቭላዲሚር ፑቲን እኛን ይውጠናል ማለታቸው አይዘነጋም። ፈረንሳይም ብሪታንያም ተመሳሳይ ቅኝት ላይ ይገኛሉ። ከሩሲያ ስጋት ይመጣብናል፣ በዩክሬን ላይ ተረማምዶ ወደኛ መጥቶ ይረግጣል የሚለው ስጋት በተደጋጋሚ እያንዣበበ ይገኛል። ሩሲያ ግን ይህንን ክስ ታጣጥላለች። በሀገር ቤት ያለባቸውን የኢኮኖሚ ችግር ህዝባቸውን እንዲረሳላቸው ለማድረግ ሩሲያን የጦስ ዶሮ እያደረጉ ነው ስትል ክሷን ታቀርባለች። በናዚ መንፈስ የተቃኘው የጀርመን መንግስትም ሆነ ሌሎቹ መንግስታት ሩሲያን በጠባጫሪነት ስሜት፣ በጦር ወዳድነት መንፈስ እየተመለከቱ ህዝባቸውን እያታለሉ ነው ትላለች ሞስኮ። ወደ ትራምፕና ወደ ቬንዙዌላ ውዝግብ ስናልፍ
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ የአሜሪካን ነዳጅ እየሰረቀች ነው ብለዋል። የአሜሪካን ነዳጅ እስከሰረቀች ድረስ ደግሞ የእርሷን ነዳጅ ወዲህም ወዲያም እንዳታንቀሳቀስ እናደርጋታለን ብለዋል። ወደ ቬንዙዌላ የሚገባም ከቬንዙዌላ የሚወጣም ነዳጅ መኖር የለበትም ብለው እገዳ መጣላቸውን ትሩዝ ሶሻል በተሰኘው ማህበራዊ መድረካቸው ላይ አስፍረውታል። ሙሉ የሆነ እቀባ በቬንዙዌላ ነዳጅ እና ነዳጅ ጫኝ መርከቦች ላይ አድርገናል ብለዋል የአሜሪካው ፕሬዝደንት። ቬንዙዌላ አሁን የተከበበችው በደቡብ አሜሪካ ታሪክ ታይቶም ተሰምቶም በማይታወቅ ግዙፍ የጦር መርከብ ስብስብ ነው። የባህር ጦራችን ከባድ እንቅስቃሴ እያደረገ ይገኛል። ይህ ብቻም አይደለም፣ የበለጠ እየገዘፈና እያስደነገጣቸው አስበውት ወደማያውቁትም ዓለም እየከተታቸው ይመጣል። ይህንን ማወቅ አለባቸው። ከአሜሪካ የወሰዱትን ነዳጅ እስኪመልሱ ድረስም እርምጃችንን አጠናክረን እንቀጥላለን ብለዋል። የአሜሪካው ፕሬዝዳንት እንዴት ቬንዙዌላ አሜሪካን ታክል ሀገር ነዳጅ ትዘርፋለች የሚለውን ጉዳይ በተመለከተ ግን ማብራሪያ ከመስጠት ተቆጥበዋል። ይልቁኑ የቬንዙዌላ መንግስት የሽብር ድርጅት ነው፣ የሚያገኘውንም የነዳጅ ገንዘብ ለወንጀለኛ ቡድኖችና መረቦች ያከፋፍላል፣ ይህም ለቀጠናው ስጋት ሆኗል ብለው ተናግረዋል። ነዳጃችንን እስክናስመልስ ድረስም ከበባውን እንቀጥለዋለን ብለዋል ትራምፕ። ቬንዙዌላም ለትራምፕ ማስፈራሪያ ምላሽ ሰጥታለች። የአሜሪካ ጦር በአካባቢው መንቀሳቀሱን የቬንዙዌላ ነዳጅ እንዳይወጣና እንዳይገባ ለማድረግ እያደረገ ያለውን እንቅስቃሴ በተመለከተ የቬንዙዌላ ምክትል ፕሬዝደንት ዴልሲ ሮድሪጎ የተናገሩት ነገር አለ። ዓላማቸው ግልጽ ነው። አሜሪካ በየትኛውም አስተዳደር የቬንዙዌላን ሀብት መመዝበርና በቬንዙዌላ ላይ የበላይ መሆን ትሻለች። ነዳጃችንን፣ መሬታችንን፣ ማዕድናችንን መውሰድ ይፈልጋሉ በማለት ምክትል ፕሬዝዳንቷ ማስጠንቀቂያ ሰጥተዋል። ጣልቃ ገብ የሆነው የአሜሪካ ፖሊሲ ከቅኝ ግዛት መንፈስ ያልተላቀቀ ስለሆነ በዓለም አቀፍ ሕግ፣ በተባበሩት መንግስታት ቻርተር፣ በሕገ መንግስታችን መሠረት ራሳችንን እንከላከላለን ብለዋል። የቬንዙዌላን ሀብት በተለያየ መንገድ ለመውሰድ ከዚህ ቀደም የጀመሯቸውን ስራዎች አሁን አጠናክረው ቀጥለዋል ያሉት ምክትል ፕሬዝዳንቷ ይህንንም ለማድረግ እጅግ ግዙፍ የሆነ የውሸትና የማጭበርበር ዘመቻ ላይ ይገኛሉ ብለዋል። ከ80 በላይ ሰዎች የሞቱበትን የመርከብ ጥቃት አሜሪካ በቬንዙዌላ አቅራቢያ እየፈጸመች እንደቆየች ይታወቃል። አደንዛዥ እጽ የሚያስተላልፉ ነጋዴዎችን እየመታሁ ነው የምትለው አሜሪካ አሁን ፊቷን ወደ ነዳጅ አዙራ ቬንዙዌላ የምታስገባውና የምታስወጣውን ነዳጅ በተመለከተ እርምጃ እንወስዳለን እያለች ትገኛለች። በመጨረሻም አሜሪካ በሩሲያ ምክንያት የአውሮፓ ህብረትን አስጠንቅቃለች። በአውሮፓ የተቀመጠውን የሩሲያን ሀብት እንዳትነኩ ነው ያለችው ዋሽንግተን ለብራሰልስ በድርድሩ ሂደት ጠቃሚ በሆነ መልኩ ልንጠቀመው የሚገባውን የሩሲያን ሀብት እንዴት ካልነካን ትላላችሁ ብላ አሜሪካ ማስጠንቀቋን የተናገሩት ደግሞ የኔቶ ሰዎች ናቸው። የፖላንዱ ጠቅላይ ሚኒስትር ዶናልድ ታስክ ይህንን ጉዳይ በተመለከተ እንዲህ አሉ። አሜሪካዎቹ በዚህ ጉዳይ ላይ ደስተኞች አይደሉም። የሩሲያ ሀብት የድርድሩ አካል መሆን አለበት። ሩሲያ ሀብቷን እንደምታጣ ካወቀች በጦርነቱ ልትገፋ ትችላለች። እናም በዚህ መሃል ሰላም አይፈጠርም። ስለዚህ ፈንዱን በተመለከተ ለጊዜው ምንም ነገር ሳታደርጉ ተዉት ብለው ለኔቶና ለአውሮፓ ሰዎች መናገራቸውን ዶናልድ ታስክ ይፋ አድርገዋል። ጦርነቱ እንደተጀመረ በትንሹ $300 ቢሊዮን አካባቢ የሚያወጣ የሩሲያ ሀብት በሰነድም በተለያየ መልኩም በአውሮፓና በመላው ዓለም እንዲታገድ ተደረገ። ከዚህ ውስጥ ከ246 ቢሊዮን ዶላር በላይ የሚሆነው ሀብት በአውሮፓ ህብረት አባላት ዘንድ የሚገኝ ነው። አብዛኛው ሀብት ደግሞ ዩሮክሊር በተሰኘ የፋይናንስ ተቋም የተቀመጠ ነው። ዩሮክሊር መቀመጫውን ብራሰልስ ስላደረገ ቤልጅየም ይህንን ጉዳይ በተመለከተ በጥንቃቄ እንየው፣ ሩሲያ ከከሰሰችን ገንዘቡን ልታስመልሰን ትችላለች የሚል ስጋቷን ለህብረቱ ሰዎች እየገለጸች ትገኛለች። ሃንጋሪና ስሎቫኪያም ነገርየውን ተቃውመዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል።
ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።